አንት ሊቨርፑሎች ያገቡትን የከርቲስ ጆንስ እና የሶቦዝላይን ጎል ስትመለከቱት ፓተርኑ ተመሳሳይ አይነት ነገር ነው። ጎሉም ከመግባቱ በፊት ሊቨርፑሎች ዋይድ ኤሪያ የሚባለው ነው ማለትም በክንፍ በኩል ስጋት ሊሆኑ እንደሚችሉ መመልከት ትችሉ ነበረ። 2-2 ይሆናሉ ከብራይተን ተጫዋቾች ጋር ማለት ነው። አንዳንዴ ብራይተኖች 3 ሲሆኑ ሶቦዝላይ፣ ማካሊስተር፣ ከርቲስ ጆንስ ደግሞ በዛ ሳይድ እየሄዱ ሜንቴን ለማድረግ ይሞክሩ ነበርና ጎሎቹም የገቡት በዛ መንገድ ነበር። የመጀመሪያውን ጎል ሲገባ አሁን ባልኳችሁ መሰረት ነበረ። ማካሊስተር ነበር ሜንቴን ለማድረግ ይሞክር የነበረው፣ ጋክፖ እና ኬርኬዝ ነበሩ፣ የብራይተን ተጫዋቾችም ነበሩ እዛ ጋር። በክንፍ በኩል የምትሄዱ አንኳስ ነበር ኬርኬዝ አሻምቶ ከርቲስ ጆንስ ማግባት የቻለው። ሁለተኛውን ጎል ላይ በተመሳሳይ አይነት ፓተርን ነበረ። ጋክፖ እና ኬርኬዝ ነበሩ በክንፍ በኩል ልክ ሲገለብጠው በዚህ ሳይድ ደግሞ ሶቦዝላይ እና ሳላህ ነበሩ የነበሩት። ሶቦዝላይን ማርክ ያደረገው ተጫዋች ቅርብ ስላልነበር ነው እንጂ 2 versus 2 አይነት ነገር ነበረ። ከዛ በኋላ እድል አልነበረውም ማርክ ያደረገው ተጫዋች በሚገርም ሁኔታ አስቆጠረው ማለት ነውና የትናንቱ ዲፋይኒንግ ሞመንት የነበረው ይህ ይመስለኛል ለኔ። ሌሎቹ ፐርፎርማንሳቸው ጥሩ ሆኖ እንዳለ ማለት ነው።